ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደተለመደው የሰዓቱን አጫጭር መረጃዎች ይዘን መጥተናል። በደብረ ማርቆስ የተፈጸመው ድንገተኛ የሞርታር ጥቃትና የጠቅላይ ሚኒስትር አብይ አህመድ አነጋጋሪ ንግግር መነጋገሪያ ሆኖ ቀጥሏል። አማራ በቀጣይ ወደ ጎጃም፣ ጎንደር፣ ወሎና ሸዋ መከፋፈሉ አይቀር በማለት አስደንጋጭ መግለጫ ሰጥቷል። በዝርዝር እንመለከተዋለን። በሌላ በኩል ክልሉን ሰላም ማድረግ አልቻልንም፣ ህዝቡ ሆ ብሎ ይዝመት በማለት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተስፋ አስቆራጭ ንግግር ወይም ጥሪ ያደረገው። አቶ አረጋ አማራ ክልል ውስጥ በርካታ ኃይሎች ውጊያ መክፈታቸውን በይፋ ገልጸዋል። እነማን ኃይሎች አማራ ክልል እየተዋጉ ነው? በዝርዝር እንመለከተዋለን። በሌላ መረጃ የሀገራዊ ምክክር ኮሚሽን ሲሮጥ መዋሉን ይፋ አድርጓል። ለምን የሚለው እንመለከታለን። በተጨማሪም ጠቅላይ ሚኒስትር አማራ ክልል ሆነው የገለጹ ጥልቅ የዓለም አቀፍ መሪዎች የህልፈት ሀዘን በአጠቃላይ በብዙን ለምን ትችት ገጠመው እንመለከተዋለን። እስከ መርሃ ግብራችን ፍጻሜው ድረስ አብራችሁ እስቆዩ። እኔንና ሌሎች በርከት ያሉ መረጃዎችን ትሰማላችሁ። መረጃው ለሁሉም ይደርስ ዘንድ ላይክ፣ ሸር ማድረጋችሁ እንዳዘነጉ። በድጋሚ መልካም ቆይታ። ባለፉት 4 ዓመታት በሀገር ጉዳይ እየመከሩ ነው የሚለው የምክክር ኮሚሽን በአዲስ አበባ ሲሮጥ መዋሉን ይፋ አድርገዋል። ኢትዮጵያ እየመከረች ነው በማለት የ5 ኪሎ ሜትር የጎዳና ላይ ሩጫ አካሄድ ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባዘጋጀው የ5 ኪሎ ሜትር የጎዳና ላይ ሩጫ በርካታ የማህበረሰብ ክፍሎች ተሳታፊ በሆኑበት ነው በአዲስ አበባ ከተማ እየተካሄደው ሲል ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ ለሚያካሄደው ሀገራዊ ምክክር ጉባኤ ግንዛቤ መፍጠር ደግሞ የህዝባዊ ሩጫ ዋና ዓላማ ነው ሲል ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመታት በርካታ ተግባራትን አከናውኛለሁ ማለቱንና የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ለመጨረሻ የምክክር ጉባኤ ከመላው ሀገሪቱ የተውጣጣ 4000 የሚሆን ተመካካሪዎች ከሐምሌ 8 2018 ዓ.ም ጀምሮ በ8 አጀንዳዎች ላይ ይመክራሉ ሲል ገልጿል። ከዛ በፊት እነዚህ የሚመካከሩት ግለሰቦች ዛሬ ሲሮጡ ውለዋል ብሏል። እንደ ሀገር የማያግባቡ አጀንዳዎችን በምክክር ጉባኤው ተመክሮባቸው ወደ ስምምነት እንደሚመጣ ያላቸውን ተስፋ ገልጿል። ዛሬ የተካሄደው የ5 ኪሎ ሜትር የጎዳና ላይ ህዝባዊ ሩጫ ከጥቂት ቀናት በኋላ ለሚካሄደው የምክክር ጉባኤ መነቃቃትና ግንዛቤ ለመፍጠር እንደተዘጋጀ ዋና ኮሚሽነሩም ፕሮፌሰር መስፍን አርአያ ተናግሯል። ይሁን እንጂ በርካቶች በተለይ ደግሞ ይህ የምክክር ኮሚሽን ባለፉት 4 ዓመታት የፈጀው የምክክር ኮሚሽን በአጠቃላይ በአማራና በኦሮሚያ ክልል ያሉ የታጠቁ ኃይሎችን ባለማካተቱ እንዲሁም ትግራይን ባለማካተቱ የተነሳ በርካታ በተለይ ደግሞ አንቂ ምሁራን ሰዎች በታሰሩበት እስረኞች ባልተሳተፉበት የሚደረገው ምክክር በፍጹም ተቀባይነት አይኖረውም በማለት ወይም ደግሞ አጠቃላይ የሚወሰነው ውሳኔ ከዚህ ግባ አይሆንም ወይም ሆነ በማለትም በርካቶች እንግዲህ አስተያየት እየሰጡ ይገኛሉ። በዚህ ጉዳይ ላይ በእርግጥ የምክክር ኮሚሽኑ ውሳኔስ በቀጣይ ይጸድቃል? ምን በዚህ ጉዳይ ላይ ራሳችሁን ሀሳብ እንድታጋሩን በአክብሮት እየጋበዝ ወደ ቀጣይ መረጃ እናመራለን። በአማራ ክልል ለ3 ዓመታት የዘለቀው ግጭት አዲስ ምዕራፍ ላይ መድረሱ የሚያሳይ መግለጫዎች እየወጡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በደብረ ማርቆስ ተገኝተው ለህዝቡ ያስተላለፉት ያልተጠበቀ ጥሪ የብዙዎችን ትኩረት ስቧል። ክልሉን ሰላም ማድረግ አልቻለም፣ ህዝቡ ሆ ብሎ ይዝመት ሲሉ የክልሉ መሪ መሆናቸው የሚናገሩት አቶ አረጋ ከበደም ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ በሄሊኮፕተርና በድሮን ታጅበው በደብረ ማርቆስ ከተማ የአየር ማረፊያ ምርቃት ባካሄዱበት ወቅትም ከክልሉ ርዕሰ መስተዳድር አቶ አረጋ ከበደ ጋር በመሆን በአካባቢ ካሉ የርዕሰ ክፍሎች ጋር ውይይት ማድረጋቸውም ተሰምቷል። በዚህ መድረክ ላይ የተሰጡት ንግግሮች ግን ብዙዎች ዘንድ አነጋጋሪና አሳሳቢ ሆኗል ተብሏል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ባለፉት ዓመታት በአዲስ አበባ ዙሪያና በተለያዩ አካባቢዎች የዜጎች ደህንነት ሲያናጉ የነበሩ አካላትን በጋራ መታገል ሲገባ አሁን በክልሉ ሌላ ተጨማሪ የትጥቅ ኃይል መመስረቱን አንስቷል። አክለው ይህንን የፋኖ ኃይል መታገል ያለበት ራሱ ህዝቡ እንጂ መንግስት ብቻ አለመሆኑንም ተናግሯል። ከቻላቸው ታገሉት፣ ካልሆነ ግን ውጊያው ውድመቱና ስጋቱ ይቀጥላል። ይህ እንዳይሆን ግን ህዝቡ ራሱ ተደራጅቶ መመከት አለበት የሚል ይዘት ያለው ንግግር አድርጓል። በሌላ በኩል ወደ ስልጣን ከመጡ ማግስት ጀምሮ በኮማንድ ፖስት ስር ክልሉን እየመሩ የሚገኙ 6ኛው የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ይበልጥ ተስፋ አስቆራጭ ተባለ ንግግር ሲያደርጉም ተደምጧል።
አቶ አረጋ በንግግራቸው በአማራ ክልል ባለው ግጭት ምክንያት ሰላም መራቁን በይፋ አምነዋል። ርዕሰ መስተዳድሩ አክለው የፋኖ ኃይሎች ውጊያ የጀመሩት የህዝብ ጥያቄ ስላለ ወይም ስለመፈናቀል ሳይሆን ግብጽ፣ ሻዕቢያ እና ህወሓት በስተጀርባ ሆነው ክልሉን እያወኩትና እያናወጡት ይገኛሉ ብሏል በማለት ክሱን አቅርቧል። በአሁኑ ወቅት ክልሉ በውጭ ጠላቶች ጭምር ተወሯል ያሉት አቶ አረጋ ከበደ ይህንን ጦርነት መንግስት ብቻውን መፋለም እየደከመው እንደሆነ ገልጿል። ህዝቡ ያለውን መሳሪያ ይዞ ሆ ብሎ እንዲዘምትና በጥምሩ በአጠቃላይ ከተነሱባቸው ኃይሎች ጋር እንዲዋጋ የክተት ጥሪ ሲያቀርቡ ተደምጧል። ይህ መግለጫ መንግስት በጥቂት ቀናት ውስጥ አጥፋለሁ ያለው የፋኖ ኃይል አሁን ላይ መዋቅሩን አስፍቶ በህዝብና በክፍለ ጦር የተደራጀ ግዙፍ ኃይል መሆኑን መረዳቱ ያሳያል ሲሉ የፖለቲካ ተንታኞችም ይናገራሉ። መንግስት የፋኖ ኃይል የውጭ ኃይሎች ተላላኪ ነው በማለት በተደጋጋሚ መግለጫዎችን ቢሰጥም የፋኖ አመራሮችና ደጋፊ በበኩላቸው የተደራጁት በምክንያትና ጥያቄ ስላላቸው መሆኑን ይገልጻሉ። ባለፉት ዓመታት በአማራ ህዝብ ላይ እየደረሰ ያለው ግድያ፣ መፈናቀል እንዲቆም እንዲሁም ወደ ዋና ከተማ አዲስ አበባ ለመግባት የሚደረገው እገዳ እንዲነሳ በተደጋጋሚ በሰላማዊ ሰልፍ ቢጠየቅም ከመንግስት መሪዎች የተሰጡ ምላሹ ግን አግላይ እንደነበሩ ይታወሳል። መንግስት የህዝቡ መሰረታዊ የደህንነትና የፖለቲካ ጥያቄ በውይይት ከመፍታት ይልቅ ባለው የመሳሪያ የበላይነት ተማምኖ ጦርነት መክፈቱን የፋኖ ደጋፊና አመራሮች ይተቻሉ። ይሁን እንጂ መንግስት ያሰበው ሳይሆን ቀርቶ የፋኖ ኃይል ከመንግስት ኃይሎች በሚማረኩት መሳሪያዎች በገፍ እየታጠቀ በጀነራሎችና በከፍተኛ መኮንኖች እየተመራ አሁን ላይ ለመንግስት ከፍተኛ የደህንነት ስጋት መሆን መቻሉን ክስተቶች ያሳያሉ ሲሉ ተንታኞች ያስረዳሉ። ይህ ባለበት ጠቅላው አቶ አረጋ ጭምር በድሮን እና ታንክ ታጅበው ደብረ ማርቆስ በገቡበት ሰዓት አካባቢ ላይ የሞርተር ጥቃት መፈጸሙ ተሰምቷል። ይህንን ጥቃት ተከትሎ አካባቢ ላይ በፋኖ ኃይሎችና በመንግስት ኃይሎች መካከል የተኩስ ልውውጥ እንደተደረገ መረጃው ገልጿል። አየር መንገዱ መመረቁን ተከትሎ መከላከያ በሰጠው መግለጫ ባለፉት ዓመታት የፋኖ ኃይሎች ምሽግ ሆኖ የነበረውን አካባቢ በበርካታ መስዋዕትነት አካባቢ ሰላም በማድረግ ላስመርክ ችያለሁ ሲል መግለጫ ሰጥቷል። ሌላው ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ አየር ማረፊያ ምርቃት ላይ ያደረጉት ንግግር በማህበራዊ ሚዲያና በፖለቲካዊ መድረክ ላይ አዲስ የክርክር ማዕበል አስነስቷል። ጠቅላይ ሚኒስትሩ በቀጣይ ክልሎች ወደ ጎጃም፣ ጎንደር፣ ወሎና ሸዋ በአጠቃላይ መከፋፈላቸው አይቀርም ሲሉ ገልጿል። በደብረ ማርቆስ ከተማ በተካሄደው የአየር ማረፊያ ምርቃት ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ካደረጓቸው ንግግሮች መካከል አንዱ መነጋገሪያነቱ ቀጥሏል። ጠቅላይ ሚኒስትሩ በንግግራቸው በአሁኑ ወቅት በአማራና በኦሮሞ ስም የሚደረግ የፖለቲካ ንቅናቄና የትጥቅ ግጭቶች የማይቆም ከሆነ በቀጣይ ሂደቱ ይበልጥ ወደ ታች በመውረድ የጎጃም፣ የጎንደር፣ የወሎና የሸዋ በሚለው ክፍሎች የመቀጠሉ ዕድል ሰፊ መሆኑን ሲናገሩም ተደምጧል። ጠቅላይ ሚኒስትሩ ይህንን ያሉት በሀገሪቱ ላይ ሊመጣ የሚችለውን ተጨማሪ የውስጥ አለመረጋጋትና የባርነት ፖለቲካ የሚያስከትለውን ስጋት ለማሳየት መሆኑን ደጋፊዎቻቸው ቢገልጹም ንግግሩ ግን ከተለያዩ የፖለቲካ ተቾች በኩል የተለየ ትርጓሜና ጠንካራ ተቃውሞ ገጥሞታል። ይህንን የጠቅላይ ሚኒስትር መግለጫ የተከታተሉ በርካታ የማህበራዊ ሚዲያ አንቂዎችና የፖለቲካ ተንታኝ ፈጣን ምላሽ እየሰጡ ነው። ተቾች እንደሚሉ ጠቅላይ ሚኒስትሩ አሁን ስለ መከፋፈል ስጋት ቢያነሱ ባለፉት ዓመታት በፓርላማ በተለያየ መድረክ ላይ ራሳቸው የተወሰኑ የማህበረሰብ ክፍሎችን መሰረት ያደርጉና አግላይ የሆኑ የፖለቲካ ንግግሮችን ሲያደርጉ የነበሩ መሆናቸውን ገልጿል። በተለይ በአንድ ወቅት የሞቱ ሰዎችን ሳይቀር ብሔር እየሰጡ መናገራቸውን በይፋ ገልጸው ተችተዋል። በተለይም በዋና ከተማ አዲስ አበባ ዙሪያ ባሉ የፖለቲካ ውጥረቶች ላይ መንግስት ሚዛናዊ ሚና ከመጫወት ይልቅም ለአንዱ ወገን ያጋደሉ የሚመስሉ መግለጫዎች ሲሰጥ እንደነበር ተቾች በምሳሌነት ያነሳሉ። በመሆኑም አሁን መሪው ያደርጉት ንግግር የሰላም ስጋት ከመጠቆም ይለልፋል በክልል ውስጥ ያለውን ወቅታዊ ወታደራዊና ፖለቲካዊ ውጥረት ለመቀየር የሚደረግ የፖለቲካ ስትራቴጂ ሊሆን ይችላል የሚል እምነት አላቸው። የፖለቲካና የደህንነት ተንታኝ እንደሚሉት ከሆነ በአማራ ክልል የሚንቀሳቀሱ የፋኖ ኃይል በህዝብ ድጋፍና ከመንግስት ሰራዊት በሚማረኩ ትጥቆች እየተጠናከረ መምጣቱ ለመንግስት ትልቅ ፈተና ሆኗል ብሏል። ይህንን ተከትሎ መንግስት በክልሉ ያለውን የትጥቅ እንቅስቃሴ አቅም ለማዳከም በክልል ውስጥ ባሉ የተለያዩ አካባቢዎች ማለትም በጎጃም፣ በጎንደር፣ በወሎና በሸዋ መካከል ያሉትን ስነ ልቦናዊና አካባቢ ልዩነቶች በመጠቀም አዳዲስ ከፋፋይ ኃይሎች ለመፍጠር በርካታ በጀቶችን መድቦም ሊሰራ እንደሚችል ስጋቶች የሚገልጹ ወገኖች አልጠፉም። በመሆኑ የጠቅላይ ሚኒስትሩ ንግግር በአንድ በኩል ግጭቱ ካልቆመ ሊመጣ የሚችለውን መበታተን የሚያስጠነቅቅ ቢሆንም በሌላ በኩል ግን መንግስት የትጥቅ ኃይሉን አንድነት ለመስበር ወደፊትም ሊጠቀምበት የሚችለውን ስልት ያመላከተ ነው በሚል በስፋት እየተቹት ይገኛሉ።
ሌላው ጠቅላይ ሚኒስትር አብይ አህመድ አማራ ክልል ላይ ሆነው የሀዘን መግለጫ ሰጡ። ለመሆኑ ጠቅላይ ሚኒስትሩ ምን ገጠማቸውን እንመልከት። ዛሬ በዓለም አቀፍ መድረክ ላይ በከፍተኛ ተጽዕኖ ፈጣሪነታቸው የሚታወቁ የሁለት ሀገራት ታላላቅ ባለስልጣናት ሕይወት ማለፉ የተሰማበት አሳዛኝ ዕለት ሆኗል። በአሜሪካ ፖለቲካው ስለረጅም ዓመታት በቁልፍ ተዋናይነታቸው የሚጠቀሱ ሴናተር ሊንዚ ግርሃም እንዲሁም ትንሿ የባህረ ሰላጤዋ ሀገር ኳታርን ባለም መድረክ ላይ ግዙፍ እንድትሆን ያደርጉ ታላቁ መሪ ክቡር ሼህ ሐማድ ቢን ኻሊፋ አል ታኒ ከዚህ ዓለም በሞት መለየታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ አውሮፕላን ማረፊያ ምርቃት ላይ በነበረበት ወቅት የደረሰባቸውን ይህንን መርዶ ተከትሎ ጥልቅ ሐዘናቸውን ሲገልጹ ተደምጧል። ወደ መጀመሪያው የህልፈት ዜና ስንገባ ታዋቂው የአሜሪካ ሴናተር ሊንዚ ግርሃም በ71 ዓመታቸው ከዚህ ዓለም በሞት መለየታቸው ታውቋል። ግርሃም እንደ አውሮፓውያን አቆጣጠር በ2002 ከደቡብ ካሮላይና ግዛት በመመረጥ የቀድሞ አንጋፋው ፖለቲከኛ ስትሮም ታርሞንደን በመተካት ወደ ሴኔት የገቡ ሲሆን በሴኔት ቆይታቸውም ለደቡብ እና አጠቃላይ የአሜሪካ የሪፐብሊካን ፓርቲ ዋነኛ አራማጅና የፖሊስ ቀራጭ ነበሩ ተብሏል። እንደ አውሮፓውያን አቆጣጠር በ2013 ለፕሬዚዳንት ዶናልድ ትራምፕ ጠንካራ ተቃዋሚ የነበሩት ግርሃም በኋላ ላይ ግን የትራምፕ የቅርብ ወዳጅና ደጋፊ መሆን ችለው ነበር። በተለይም ደግሞ በ2015 የብሬት ካቫኖ የጠቅላይ ፍርድ ቤት ዳኝነት ማረጋገጫዎትን በዳኛው ላይ የቀረቡባቸውን ከባድ ክሶች በጽኑ በመከላከል በሪፐብሊካን ደጋፊ ዘንድ የነበራቸውን ተቀባይነትና ታዋቂነት በከፍተኛ ደረጃ ማሻሻል የቻሉ ጠንካራ ፖለቲከኛ ነበሩ ተብሏል። ይህንን ተከትሎ እንግዲህ በአሜሪካ በዋይት ሀውስ ትራምፕ በአጠቃላይ የሀገሪቱ ባንዲራ ለሚቀጥሉ 3 ቀናት ዝቅ ብሎ እንዲውለበለብ አዝዘዋል። በተመሳሳይ ሁኔታ የኳታር ሀገረ መንግስት በፍቅር በክብርና በእድገት የመሩት ታላቁ መሪ በመባል የሚታወቁት ክቡር ሼህ ሐማድ ቢን ኻሊፋ አል ታኒ በአጠቃላይ በ74 ዓመታቸው ከዚህ ዓለም በሞት መለየታቸውም ዛሬ ተሰምቷል። እኚሁ ታላቅ መሪ ትንሿን የባህረ ሰላጤው የገልፍ ሀገር ኳታርን በዓለም መድረክ ላይ ግዙፍም ባለሀብትና እጅግ ተጽዕኖ ፈጣሪ እንድትሆን ያደርጉ ስትራቴጂያዊ መሪ ነበሩ ሲሉ ያሞግሷቸዋል። ለሀገራቸው ባበረከቱት ወደር የለሽ የልማት አስተዋጽኦና በህዝባቸው ዘንድ ባላቸው ጥልቅ ፍቅርና አክብሮት ሁልጊዜ በታሪክ ሲታወሱ የሚኖረው መሪ መሆናቸውን የዓለም መገናኛ ብዙሃን እየዘገቡ ይገኛሉ። ይህን ተከትሎ በሀገራችን ውስጥ እንግዲህ ሺዎች በታጣቂ ሲገደሉ 3-4 መኪና ህዝብ ደብዛው ሲጠፋ አንድም ቀን ሀዘናቸውን ገልጾ አያውቁም በመባልም የሚታሙ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ አውሮፕላን ማረፊያ ላይ ለማስመረቅ በሄዱበት ስፍራ ላይ ሆነው በቀድሞ የኳታር አሚር ሼህ ሐማድ ቢን ኻሊፋ አል ታኒ ህልፈት የተሰማቸውን ጥልቅ ሀዘን ገልጿል። ጠቅላይ ሚኒስትሩ ባስተላለፉት የሀዘን መግለጫ መልእክት ለልዑሉ አሚር ሼህ ታሚም ቢን ሐማድ አል ታኒ እንዲሁም ለኳታር ህዝብ መንግስት መጽናናትን እመኛለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ አክለውም ሼህ ሐማድ ለኢትዮጵያ ልዩ ትኩረት ሲሰጡ የነበረ መሪ መሆናቸውና በሁለቱ ሀገራት መካከል ስትራቴጂያዊ አጋርነት ለመፍጠር ጽኑ አቋም እንደነበራቸው አስታውሷል። በዚህም እንግዲህ ተግባራቸው በኢትዮጵያ ዘንድ ሁልጊዜም በከፍተኛ ክብር እንደሚታወሱ ገልጿል። በተለይ እንግዲህ በአፍሪካ ቀንድ ሰላም ለማስፈን ለውይይትና ለድርድር መሰረት ለመጣል እንዲሁም በየአካባቢ የሚንቀሳቀሱ ግጭቶችን በሰላማዊ መንገድ ለመፍታት ከፍተኛ ጥረት ያደርጉ እንደነበር ያወሱት ጠቅላይ ሚኒስትሩ ኳታርና አጠቃላይ አፍሪካ እኚህ አስተዋይ መሪም በማጣታቸው ከባድ ዕጣ ፈንታ ነው ሲሉ ገልጿል። ጠቅላይ ሚኒስትሩ በኳታሩ መሪ ሞት ሀዘናቸውን ሲገልጹ በአሜሪካው ሴናተር መሞት ግን ይህን መረጃ እስከዘገብንበት ድረስ የሀዘን መግለጫ ከመስጠት ተቆጥቧል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው ሰላም ቆዩ።